በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። እንደዚህ ይነበባል። የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 ድረስ ነው። የመልእክቴ ርዕስ እውነተኛ አምልኮ የሚል ነው። የመልእክቴ ክፍል ማርቆስ ምዕራፍ 14 ከቁጥር 3 እስከ 9 ድረስ ያለ ነው። እንዲህ ይነበባል። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ የሽቱ ጥፋት ለምንድን ነው? ይህ ሽቱ ከ300 ዲናር የሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉ ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬን ቀባች። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ማርቆስ ምዕራፍ 14 ከቁጥር 3 እስከ 9 ድረስ በቢታንያ የምትገኝ አንዲት ስሟ ያልተጠቀሰች ሴት ኢየሱስን ለሞትና ለቀብር ስታዘጋጅ ሳይሆን አይቀርም ውድ ሽቶ እንደቀባች የተገለጸው። ይህ ድርጊት እንደ ውብ ከራስ ወዳድነት ነፃ የሆነ የአምልኮ ምልክት ተደርጎ የታየ ሲሆን ለወንጌል መልእክት ጥላ የሚሆን ሲሆን ደቀ መዛሙርቱ በቁሳዊ እሴት ላይ ያተኮሩ ሲሆን ትርጉሙንም መረዳት ተስኗቸው እንደነበረ መጽሐፍ ቅዱስ ግልጽ አድርጎ ይናገራል። እና በጣም በዚህ ውስጥ ያሉ የሴትዮዋ እውነተኛ አምልኮ ከሌሎች ትምህርቶች በወንጌላቱ ከተጠቀሱ ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ከተደረጉ በጣም አስደናቂ ተብለው ከሚጠቀሱ ትምህርቶች መካከል ነው። ምክንያቱም የነበረባት ተግዳሮት ምንድን ነው የሚለውን ነገር ማየቱ ጥሩ ነው። በዘመኑ ይቺ ሴት ነቀፋ ያለባት ሴት ነች። ትዝታዋ ግን ነቀፌታዋ አልነበረም። የምትነቀፍበት ነገር አልነበረም። ትዝታዋ ውሳኔዋም ደግሞ ይሄ አልነበረም። ወደኋላ የሚጎትታት ከእውነተኛ አምልኮ ወደኋላ ሊጎትታት የሚችል ብዙ ነገር እያለ ነገር ግን አይኖቿን ወደዛ አይደለም ያላረገችው። አይኖቿን ያደረገችው ወደ እውነተኛው አምልኮ ነው። ይህ የመንግስት ወንጌል ሁሉ በሚሰበክበት ጊዜ የእሷ ታሪክ እንዲነገር የሆነበት ዋናው ትልቅ ነገር እንዳነበብነው ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል ብሎ ጌታ የተናገረላት ሴት ነች። ፈሪሳውያን በዚህ ያሉ፣ ተግዳሮት የሚሆኑ ጻፎች በዚህ ያሉ፣ ትንሣኤ ሙታን የለም የሚሉ ደግሞ አሉ። ይህ በተለያየ አምልኮ ስርዓት ውስጥ ያሉ አሉ። ይሄንኛው እውነተኛው አምልኮ የአዲስ ኪዳን አምልኮ ነው። የአዲስ ኪዳኑን የአመላለክ ዘይቤ እግዚአብሔር ያስተማራት ሴት በአዲስ ኪዳን የአምልኮ ዘይቤ መጣች። ከእግዚአብሔር እንጂ ከማንም አልተማረችውም። የጌታችን ኢየሱስ ክርስቶስ ጌትነትን እውቅና ሰጥታ የከበረ ነገር ተብሎ የሚባለውን ነገር እነ ይሁዳ በዮሐንስ ወንጌል መጽሐፍ ላይ እንደጻፈው
ይህንን የተናገረው ይላል ሌባ ስለነበረ ነው ይላል። ከመባው ዕቃ ስለሚወስድ ነው። ከዚያ ከአስራቱ ከመባው ይወስድ ስለነበረ የሽቶውን የገንዘብ መጠን ላይ ነው አይኑ ላይ ያለው። ይህች ሴት ደግሞ ከሽቶ የገንዘብ መጠን ጋር አልነበረችም። እሱ ከሚያስበው በላይ የሆነ የአምልኮ ስርዓት እንዳለ ጌታችን ኢየሱስ ክርስቶስ የዳዊት ልጅ የሆነው ጌታ መመለክ እንዳለበት ግን በውስጧ እግዚአብሔር አብርቶላት ነበር። ስለዚህ ሽቶው ፈሶ አምልኮው ተካሂዶ ጌታችን ኢየሱስ ክርስቶስ ከብሮ መታየት ያለበትን ነገር ማድረግ እንጂ አይኖቿ ከገንዘቡ 300 ዲናር ከሚሸጠው ዋጋው 300 ዲናር ያወጣል ተብሎ ከተገመተው ሽቶ ላይ አልነበረም። ይህ ከራስ ወዳድነት ነፃ የሆነ የአምልኮ ምልክት ነው። 300 ዲናር የሚያወጣም ቢሆን ሸጬ እጠቀምበታለሁ የሚል አይነት አመለካከት አልነበራት። አምላኬን ጌታዬን አከብራለሁ ነው ያለችው። ልዩ የሆነ ነገር ነው። ስለዚህ በዚህ መጽሐፍ ቅዱስ ውስጥ ምንድን ነው የእውነተኛ የአምልኮ ትምህርት? አንደኛው በዘላለም እሴት ላይ ማተኮር ነው። ምድራዊ እሴቶች አሉ፣ ጠፊ የሆኑ እሴቶች አሉ፣ የትም የማያደርሱ አሉ። አይንን ግን በዘላለም እሴት ላይ ማድረግ አስፈላጊ ነው። የሴቲቱ ድርጊት ከቁሳዊ ጥቅም ይልቅ ለኢየሱስና ለሚመጣው መስዋዕት ዘላለማዊ ጥቅም ቅድሚያ ይሰጣል። ይህ መንፈሳዊ ቅድሚያ ሊሰጣቸው የሚገቡ ጉዳዮችን አጉልቶ የሚያሳይ ነገር ነው የምታደርገው። ዘላለማዊ የመንግስት ወንጌል በሚሰበክበት ሁሉ ያደረገችው እውነተኛ አምልኮ እየተነገረ ይኖራል። ሌላ ሁለተኛ የምትችለውን ማድረግ ነው። ያደረገችው ነገር በዚህ ውስጥ የምንመለከተው የሴቲቱ ድርጊት ቀላል ቢሆንም ትርጉም ያለው የፍቅርና የታማኝነት መግለጫ ሆኖ ይታያል። ኢየሱስ የምትችለውን እንዳደረገች እና ድርጊቷም ወንጌል በተሰበከበት ቦታ ሁሉ እንደሚታወስ ተናግሯል ጌታችን ኢየሱስ ክርስቶስ። ይህ እውነተኛ አምልኮ እሷ ያደረገችው ነገር መንገድ ላይ የሚቀር በሰፈር የሚቀር እንዲሁ ብቻ ተወርቶ የሚቀር ሳይሆን ነገር ግን ይህ ድርጊት ወንጌል በተሰበከበት ቦታ ሁሉ እየታወሰ የሚኖር የእውነተኛ አምልኮ ስርዓት ነው። እግዚአብሔር ስሙ የተባረከ ይሁን። ሌላው ሶስተኛ የኢየሱስን ጌትነትና መስዋዕትነት ዕውቅና መስጠት ነው። በሌሎች ዘገባዎች ላይ በተጠቀሰው የኢየሱስን እግር ቅባት ጋር የሚመሳሰል ቅባት ኢየሱስ ጌታ ሆኖ የሚጫወተውን ሚናና የሚያቀርበውን መስዋዕትነት አስፈላጊነት ጎላ አድርጎ ይገልጻል። ዛሬ እሷ ዘይት አፍስሳ ያመለከችበት እግር ነገ ሚስማር ይጠብቀዋል። ነገ በሮማውያን ወታደሮች በቄሳሮች በዚያ በጎልጎልታ በዚያ በቀራንዮ መስቀል ላይ ሚስማር የሚጠብቀው እግር ዛሬ በእውነተኛ አምልኮ በእውነተኛ ቅባት ይታያል። ሌላው አራተኛ በደቀ መዛሙርቱና በሴቲቱ መካከል ያለውን ንጽጽር ነው የምንመለከተው። ትምህርቱ ልዩ ነው። የደቀ መዛሙርቱ ትችትና በቅባቱ ቁሳዊ ጥቅም ላይ ያተኮሩ መሆናቸውን ግንዛቤ ማነስና የሴቲቱ ጥልቅ እምነትና ታማኝነትን የሚያጎላ ነው። ሌላው አምስተኛ እና የመጨረሻው የወንጌልን አስፈላጊነት ነው የምንመለከተው። ከዚህ የምንማረው የኢየሱስ ቃላቶች የሴቲቱ ድርጊት የሚታወስና የወንጌል መልእክት በሚተላለፍበት ጊዜ ሁሉ የሚነገር ሲሆን ይህ የወንጌል ዘላቂ ተፈጥሮና በአማኞች ላይ ያለውን ተጽዕኖ የሚያጎላ ነው። በመሰረቱ ማርቆስ ምዕራፍ 14 ቁጥር 3 እስከ 9 ድረስ ከራስ ወዳድነት ነፃ የወጣች ዘላለሟን እያየች ዘላለማዊ ትርፍን ያገኘች የጌታችን የኢየሱስ ክርስቶስን ኃይል የጌታችን የኢየሱስ ክርስቶስ መስዋዕትነትን ዕውቅና የሰጠች መስዋዕትነቱ ሊመጣ ያለውን መስዋዕትነት አስፈላጊ የሆነ
ዓለምን የሚቤዥበት እንደሆነ ያንን ዲክሌር ያደረገች ይህ በወንጌል መተላለፉን የሚቀጥል እንደገና ወንጌል በሚሰበክበት ጊዜ ሁሉ የሚነገር እንደሆነ እንመለከታለን። ወገኖቼ ዛሬም እንዲህ ነው። በእውነተኛ አምልኮ ውስጥ ሊገኙ የሚገባቸው ምንድን ናቸው? አንደኛ ዛሬም ፍቅርንና ታማኝነትን በተግባር ማሳየት አስፈላጊ ነው። ግልጽ የሆነ አምልኮ ነው። እውነተኛው አምልኮ ከማንም ጋር ያልተያያዘ ተግዳሮት እያለ ከተግዳሮት በላይ ሆኖ ማምለክ ነው ጌታን። እግዚአብሔር ስሙ የተባረከ ይሁን። ሁለተኛው የማገልገል እድሎችን ማወቅና በዚያ በተከፈቱ እድሎች ሁሉ ጌታችን ኢየሱስ ክርስቶስን ማምለክ ትልቅ ትምህርት ነው። ሌላው ሶስተኛ ለመንፈሳዊ ጉዳይ አርቆ እያዩ ጌታችን ኢየሱስ ክርስቶስ የሚመጣ አምላክ እንደሆነ ዘላለምን እየተመለከቱ ማምለክ ነው። ሴቲቱ በቁሳዊ ጥቅም ውጪ እንኳን ያላትን ውድ ሀብት ለኢየሱስ ለመዋል ፈቃደኛ የሆነችው ዘላለሟን እያየች ስለነበረ ነው። ወገኖቼ አንድ ነገር አስቡ። ዛሬም ጌታችን ኢየሱስ ክርስቶስ ፍቅር፣ ታማኝነትን በተግባር እንድናሳይ ይጠራናል። ዛሬም ጌታችን ኢየሱስ ክርስቶስ በተከፈተልንና በከፈተልን የአገልግሎት መስክ ሁሉ እንድንሰማራ ይነግረናል። ዛሬም ጌታችን ኢየሱስ ክርስቶስ ሊመጣ ላለው ዘመን ያንን እያሻገርን እየተመለከትን ማራናታ እያልን እንድንጠብቀው ዛሬም እኔና እናንተን ይናገረናል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ የአብርሃም የይስሐቅ የያዕቆብ አምላክ የእኛ አምላክ አንተ ድንቅ ጌታ ኃያል አምላክ ነህ፣ ገናና ንጉሥ ነህ። በጌታ በኢየሱስ ክርስቶስ ስም እኔ በዚህ ጊዜ ጸልያለሁ። አንተ ድንቅ ነህ፣ አንተ ኃያል ነህ፣ አንተ ትሰራለህ፣ አንተ ነገርን ሁሉ ባድርገህ የምትሰራ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም እኔ በዚህ ጊዜ ጸልያለሁ። አምላኬ መድኃኒቴ ሆይ ድንቅ ጌታ ነህ አንተ፣ ረዳት የሆንክ ጌታ ነህ አንተ፣ የምትሰራ አምላክ ነህ አንተ። አንተ ድንቅ ታደርጋለህ፣ አንተ ነገሮችን ትሰራለህ። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በኢየሱስ ክርስቶስ ስም ዘመናችን በእውነተኛ አምልኮ እንዲያልቅ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ ከዚህች እህታችን የምንማረው የተለየ ነገር ይሄ ስለሆነ እባክህ የክብር አምላክ ሆይ አንተን እያመለክን የምንኖርበትን ጸጋ እንደለቅ በዚህ ጸጋ እያመለክን እንድንኖር እንድትረዳን ጸለይ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ